ሰላም ጤና ይስጥልን። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ግምጃዬ እህታችን ምንም ነገር እንደማይፈጠር ተስፋ አደርጋለሁ። መጨረሻው በጣም ያስደነግጥ ነበረ። ግምጃዬ ራሷን ስታ ወድቃለች ዋና ውስጥ በነበረችበት ሰዓት እና መጀመሪያው በጣም ደስ ይል ነበረ። ሀይሚዬ ቡራ እያለማመዳት ነበር። በጣም ደስ የሚል ቆይታ ነበራቸው። መሀል ላይም ግምጃዬ መታ ውሃ እየተራጩ ምናምን ደስ የሚል ጊዜ ነበር ያሳለፉት እና መጨረሻው ግን ትንሽ አስደንጋጭ ነበረ። እሱን ጨርሰው ወጥተዋል። ሀይሚዬም ወጥታ ቡራም ወጥቶ ግምጃዬ ብቻዋን ነበረች ለመዋኘት እየሞከረች እያለ እዛ ውስጥ እንግዲህ የሆነ አላቅም ራሷን አዙራት ይሁን እንደዛ ይመስለኛል። እና መጨረሻው ትንሽ አስደንጋጭ ነው። እውነት ለመናገር ቤተሰብ ግምጃዬ ብዙ ጊዜ ላይቭ ላይ የማይታችኋት ከሆነ እንደዚህ አይነት ነገር ይፈጠራል። እውነት እኔ በጣም ነው የምታሳዝነኝ። እግዚአብሔርን ነው የምላችሁ፣ ታሳዝነኛለች። የሆነ አለ አይደለ በቃ እንዴት ብዬ ልንገራችሁ? እኔ አላቅም ብቻ ፈጣሪ መጨረሻዋን ያሳምርላት ነው የምለው። እና በጣም በምትናደድበት ሰዓት የምትጨናነቅ ከሆነ ምናምን ስንት የመሰላችሁ ፌንት ሰርታ ራሱ የወደቀችው ማለት ነው ቤት ውስጥ ራሱ። እና ዛሬም እንግዲህ ከወጧት በኋላ ቡራ ደግፎ ነበር ያወጣት። አውጥቷት ምናምን ጫፍ ላይ ደርሳ መጨረሻ ላይ ግን ራሷን አልቻለችም ማለት ነው። በቃ የሆነ ሰውነቷ ምናምን ዛል ነው ያለው። ቡራም ደነገጠ፣ ሀይሚዬም ደነገጠች። እና ቪዲዮ ያለቀው በዛ ነው። እና ከባድ ነው እንግዲህ አላቅም እኔ ማለት ፕራንክ ነው እንዳልል እንደዚህ አይነት ነገር ከዚህ በፊትም ስላጋጠማት ቤት ውስጥ የዩቲዩብ ላይ ሳይሆን ቲክታክ ላይ ማለት ነው። እና ፈራሁ፣ እውነት በጣም ነው የፈራሁት። እና አላቅም እኔ እንዴት ብዬ እንደምነግራችሁ ብቻ ትንሽ ግራ ያጋባል ማለት ነው። ፕራንክም ነው እንዳልላችሁ እንደዚህ አይነት ነገር አጋጥሟት ስላየሁ ማለት ነው። እና ፕራንክ ያድርገው ነው የምለው እኔ። ፕራንክ ይሁን ያ ነገር አይሁን፣ ያ የሚያዞራት ምናምን ነገር ድንገት የምትወድቀው ነገር አይሁን። እና እውነት ለመናገር እኔ ሀይሚ ግምጃዬ ቡራ አብረው በመስራታቸው በጣም ደስ ብሎኛል። ምክንያቱም ቡራና ሀይሚዬ ብዙ ጊዜ የሚታወቁት ሰዎች እንዲያድጉ፣ ሰዎች እንዲጠቀሙ፣ ትልቅ ደረጃ ላይ እንዲደርሱ የወጣቶች ተምሳሌ ስለሆኑ ማለት ነው። እኔ በጣም ነው ደስ ያለኝ ግምጃ በመምጣቷ ከነሱ ጋር በመቀላቀሏ። የተወሰኑ ሰዎች ተቃውሞ እያቀረቡ ነበረ። በዛው ልክም ደግሞ የጨረቃ ፋሚሊዎች ምርጥ 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 በቃ የምርጦች ምርጥ የሆኑ እንዴት ነው በቃ የገባቸው። ለምንድን ነው እንደዚህ የምትሆኑት? ለምንድን ነው ልጅቷ ማሰራው ባብራቸው? እስኪ ተዋት ትደግ፣ እነሱ መስራት አለባቸው፣ ለምን እንደዚህ ትላላችሁ ብለው እየተናገሩም ያሉ አሉና እኔ የእናንተ ደጋፊ ነኝ። እውነት በጣም ተመችቶኛል ሀሳባችሁ። ትናንትና እንደውም ፖስት አድርጌው ነበር በጣም ስለተመቸኝ አነጋገራቸው ማለት ነው። እና አንድ ነገር ማለት ነው ቤተሰብ እናንተ ማሰብ ያለባችሁ ማለት ነው ዩቲዩብ ላይ ፕራንክ ሊሰራ ይችላል። ፕራንክ ሲሰራ ደግሞ አዲስ ሰው ሊመጣ ይችላል። እና ፕራንክን ፕራንክ ነው ብላችሁ ማሰብ አለባችሁ። ከዚህ በፊት እንኳስ በእነሱ ህይወት የገቡ ልጆች ማለት ነው ብዙ እንትን ሄደው ጸብ ምን ተብሎ መጨረሻቸው ግን ማለት ቻናል እየተከፈተላቸው ነው እየሄዱ ያሉት ማለት ነው። እና ከዛ መማር አለባችሁ። የሆነ ሰው ሲመጣ ዝም ብሎ አይደለም የሚገባው እዚህ ፋሚሊ ውስጥ ማለት የሆነ ነገር ስራ ሰርተው ምናምን ነው። እና አሁንም ቢሆን ቡራ የሀይሚ ነው። በቃ ቡራ የሀይሚ ነው። ሀይሚ ቡራን እንዴት መያዝ ትችልበታለች? ቡራም ሀይሚን እንዴት አድርጎ መያዝ ይችልበታል? ምን ጎሏት? ምን ጎሎት ነው እነሱ ሌላ ሰው ጋር ምናምን የሚሄዱት? ያንን ነገር ማሰብ አለባችሁ። ቡራ ከሀይሚ ምን ጎሎት? ምንም የጎደለው ነገር የለም። የሚፈልገውን ነገር ያገኛል። ሌላ ሴት አይመኝም። የፈለገ አይደለም 1 2 ሴት ቀርቶ 10 ሴት ለምን አይመጣም ከነሱ ጋር? ራሳቸውን ያውቃሉ እነዚህ ልጆች። በነገራችን ላይ እኛ ስላልናቸው አይደለም፣ እውነት ነው የምላቸው። እና ምን መስራት እንዳለባቸው፣ ምን እንደሚጠቅማቸው፣ ምን እንደሚጎዳቸው ሀይሚን ቡራዬን በደንብ አድርገው ነው የሚያውቁት። እና አንዳንድ ጊዜ ምክር ስንመክርም ሆነ ስንናገርም ሆነ ማለት ነው እኔ ማነኝ ብለን ወይንም ደግሞ ለእነዚህ ልጆች
እውነት ይጠቅማቸዋል ወይስ ይጎዳቸዋል ብለን ማሰብ አለብን። ከኛ ከምንላቸው በላይ እኮ እነሱ ያውቃሉ የሚጠቅማቸውን እና የሚጎዳቸውን ማለት ነው። እኛ ተው ማለት ያለብን መስመር ሲያልፉ ነው። በቃ መስመር ያለፈ ነገር ማንነታቸውን ተመልካችን የሚነካ ነገር ከሆነ ይሄን ነገር አቆሙ ማለት ነው እንጂ ለምን ከከሌ ጋር ሰራህ፣ ለምን ከከሌ ጋር ሆንክ፣ ለምን ከሌ መጣ፣ ለምን ከሌ ቤታችሁ ገባ ምናምን ማለት የለብንም። እንደ ራሳቸው ያውቃሉ እኮ ራሳቸውን የሚያስተዳድሩ ህፃን ልጆች አይደሉም። ሀይሚም ቡራም በደንብ አድርገው የሚያውቁ ልጆች ናቸው። እና ከእንደዚህ አይነት ነገር ብንቆጠብ አርቀን ብናስብ ማለት አንዳንድ ጊዜ የሆነ እኔ በቃ የነሱ ተቆጣጣሪ ነኝ የምንል ሰዎች አለን። በቃ እኛ ባልነው ለምን አይሄዱም የምትሉ ልጆች አላችሁ። ቁም ነገር ማለት እና እንደዛ ባታደርጉ ጥሩ ነው። ጨረቃ ፋሚሊ ሁሌም አሸናፊ ነው። ጨረቃ ፋሚሊ ሁሌም ቢሆን የሚታወቀው በደግነት በመልካምነት ነው። ስለዚህ በመልካምነታችሁ ቀጥሉ እንጂ ለምን ከሌና መጣ፣ ለምን ከከሌ ጋር ሰራክ ምናምን አትበሉ። ምንድነው ፍቅር አትፈልጉም? አንድነት አትፈልጉም? ሰው ሲያድግ አትፈልጉም? ለምን? እና ይቺ ደግሞ እህታችሁ የስደት እህታችሁ ናት። ከስደት ገብታ ራሷን ለማሸነፍ የምትጥር ናት። ስህተት ካለ እንኳስ ግምጃ ይሄ ነገር እኛ ደስ አይለንም፣ ይሄን ነገር አስተካክሊ ምናምን እንደማለት ጥላት አድርጋችሁ ያያችኋት ልጆች አላችሁ። ጥላት እና እንደዚህ አይነት ነገር ባታደርጉ መልካም ነው።